በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ተወዳጆች እንደምን ሰነበታችሁ እንደምን ቆያችሁ? በቻልኩኝ አቅም ድምጼን ከፍ አድርጌ ለመናገር ሞክራለሁ። ተወዳጆችዬ እኔ ክርስቶስን በጣም ነው የምወደውና ይሄ ምክር ለወጣቶች መልካም ነው ብዬ አስባለሁ። ወጣቶች በዚህ ዘመን ያለን ወጣቶች በጣም ጭንቀትና መከራ ውስጥ እንዳለን የታወቀ ነው። ወንዱም ሴቱም ያው ጾታ ሳይለይ መከራ እየገረፈን ያለው። ነገር ግን አብዛኛው ሰው ጥያቄ አለ። እኔ የተጻፈልኝ ነው የምኖረው ወይስ እየጻፍኩ ነው የምኖረው የሚል ሰዎች አሉ አይደል? የተጻፈልኝ ነው የምኖረው ወይስ ደግሞ እግዚአብሔር የጻፈልኝ ነው የምኖረው ወይም ደግሞ ወይስ እኔ ነኝ ነው ህይወት የሚጽፈው ብሎ የሚያስቡ ሰዎች አሉ። አይደለም፣ የተጻፈልኝ ነው የምንኖረው። ነገር ግን የተጻለፈ የእግዚአብሔር ጧት የጻፈልኝ ነው የምንኖረው ስንል እንዴት መሰላችሁ? ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ እንዲህ በእናቴ ማፀን ሳለሁ እግዚአብሔር ባረከኝ ይላል። በእያንዳንዳችን ውስጥ ሳንፈጠር ከመፈጠራችን በፊት እግዚአብሔር ምን እንደምንሆን የት እንደምንወድቅ ያውቃል። ያለ ዓላማም አልፈጠረንም። በህይወታችን እቅድ አለው እግዚአብሔር። በህይወታችን ዓላማ አለው እግዚአብሔር። ወጣቶች በእናት ማፀን የቋጠረ እግዚአብሔር ምክንያት ስላለው ነው። ማንም ሰው በፍቃዱ የተወለደ ሰው የለም። ወይ ደግሞ ብሔር ፈልጎ ሀገር መርጦ ቦታ መርጦ ማንም የተወለደ የለም። ያ የእግዚአብሔር ስራ ነው። እግዚአብሔር የተጻፈልን የምንኖረው ነገር ግን እግዚአብሔር የነጻነት አምላክ ነው። የነጻነት አባት ነው። በግድ አምልከኝ አይልም። በግድናና መንገዴን ተከተለኝ አይልም። ብዙ ሰው አይ የምንኖረው ነው የተጻፈልን ምናምን ሚል ሰው አይደለም። እግዚአብሔር ቀድሞ ህይወት ጽፎላል። በዛ መስመር ግን መሄድ ያንተ ፋንታ ነው። ለምሳሌ እኔ ቤቴ ጋብዤ አንተም ምግብ ሰርቼ ሁሉን ደግሼ ብጠራ ወይ ብጠራሽ መብላት መውግረስ ያንቺ ፋንታ ነው። አየሽ እግዚአብሔር እንደዚህ ነጻነት አምላክ ነው። የምትኖርበትን የምታውቅ የምታስተካክል አንተ ራስህ ነው። ለዛ ነው ብዙ ሰው እኔ እግዚአብሔር አያቀኝም ያቀሃል። ያለ ዓላማ አልተፈጠርክም። እግዚአብሔር ለአንድ ዓላማ ፈጥሮሃል። ለምንድን ነው? ይሄ ዓለም ሁሉ እንደሚያልፍ ያውቃል። ብዙ ጊዜ እህቶች ወንድሞች አላችሁ ፍቅር ጀምራችሁ ፍቅር ማይሳካላችሁ፣ ትዳር ለማግባት አስባችሁ ማይሳካ፣ እግዚአብሔር አንድ ምክንያት አለው። በህይወታችሁ ያከባር ነገር ስለሆነ ስለሚያውቅ እግዚአብሔር ምን አደረገ? ከህይወታችሁ አስወጣላችሁ ማለት ተመስገን በሉ። ስላረክልኝም ስላደረክልኝ አመስግናለሁ ብሎ እዚህ በራሴ በጣም ወዶ ጥቅስ አለ። እዚህ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ስለምትለብሱት፣ ስለምትበሉት፣ ስለምትጠጡት አትጨነቁ ከመብል ነፍስ አይበልጥምን? ከልብስ ሰውነት አይበልጥምን? አለ ጌታ። ካለ በኋላ ቁጥር 16 ላይ እንዲላል የሰማይ ወፎችን ተመልከቱ አይዘሩም አለ። አያችሁ እንኳን እናንተ በስላሴ አምሳያ ተፈጠራችሁ ተውና እግዚአብሔር አዋፋትን የሚመግብ ዱርን የሚመግብ አምላክ ነው። ኢቭን ራሱ የሚመግብ እግዚአብሔር ነው ወገኖቼ። ለዛ ነው የማቴዎስ ወንጌል ምዕራፍ 6 ቁጥር 27 ላይ እንዲላል ተጨንቆ በቁመቱ ላይ አንድ ክንድ የሚጨምራል ወይ አለ። የለም። ስለዚህ በራሴ በጣም ወደዋለሁ እውነት ለመናገር እግዚአብሔር እንዴት እንደምወደው እውነት እንዴት ደስ እንደሚለው እግዚአብሔር እኮ ልዩ አምላክ ነው። ከዛ የማቴዎስ ወንጌል ምዕራፍ 6 ቁጥር 32 ላይ ይሄ ሁሉ እንደሚያስፈልጋችሁ ያውቃል። ማግባት እንዳለብህ እንደሚያስፈልግህ የሰማይ አባት ያውቃል። ልጅ እንደሚያስፈልግህ፣ ሀብት እንደሚያስፈልግህ፣ ጤና እንደሚያስፈልግህ አንተም እንደ ሰው ተቆጥረ አግብተሽ እንደማንኛውም ሰው ቆንጆ ቤት ውስጥ መኖር፣ ቆንጆ መኪና መንዳት፣ ልጅሽን በስትክክል ማሳደግ እንደሚያስፈልግሽ የሰማይ አባትሽ ያውቃል። ነገር ግን እግዚአብሔር ካንቺ ፈልገው ነገር አለ። ነፃ ፍቃድሽ ስጪው፣ አሳልፈሽ ነፃ ፍቃድን ስጠው። ለምሳሌ የኔና እናንተ እናትና አባት ምን ያደርጋሉ መሰላችሁ ወገኖቼ? 7-8 ልጅ ካላቸው ከዛ ውስጥ ለአንዱ ግን በጣም ነው የሚያደሉት። ለአንዱ ለምሳሌ ከናንተ ፋሚሊ ውስጥ 5-6 እህት ወንድሞች ካላችሁ አንድ ላይ ለዛ ለአንዱ ቢያለማም ቢያጠፋም ለዛ ያደላሉ። በቃ ስለሱ ነው የሚሞገሰው። እናንተ ስጋችሁን ቆርጣችሁ እንኳን ለነሱ ብትሰጡ ምስጋና የላችሁም። አየን ምስጋና የላችሁም። ለዛ ነው ጌታችን አምላካችን መድኃኒታችን ክርስቶስ የተናገረ አንድ ቃል አለ። ምን የሚል ቃል ተናገረ? እዚህ የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ እናትና አባት እንደሌላቸው ልጆች እኔ እናንተ አልተው ማለት እግዚአብሔር ፊት ሁላችንም እኩል ነን። ሁላችንም ማለት ሁላችንም ባለስልጣን ሆንክ፣ የሀብታም ልጅ ሆንሽ፣ አጭር ሆንሽ፣ አስቀያም ምንም ሁኚ ለእናትና አባትሽ እንኳን አንዳንዴ የልብን ሰተሻቸው አድርገሽ ላትፈጽም ትችያለሽ ማለት ነው። ያን ነገር ማለት ነው ያ ማፈስ ስለማትቺ በዚህ ህይወት ነገር ውስጥ ምንድነው እናትና አባትሽ እንኳን የፈለገው ነገር ብታረጋግላችሁ ደስተኛ አይሆኑ ወይ ደስተኛ አይሆኑልህም። ሁሌ ንቋል ይሰርባል።
ማንም ሰው እኮ ወዶ መከራ ውስጥ አይገባም እኮ ወንድሞቼ። ማንም ሰው ወዶ ህይወቱ ስኬታማ እንዲሆንለት የማይፈልግ ሰው አለ እንዴ? ማንም እኮ የለም። ሁሉም ሰው ቢሳካ ሁሉም ሰው እንደው ሰው ወዶ መሰለ እንዴ ሱስ ውስጥ የሚገባ? ወዶ እኮ አይደለም ሱስ ውስጥ የሚገቡት። ሰው እኮ ወዶ አይደለም ክፉ የሚሆነው። ሰው ወዶ አይደለም እኮ ልቡ ላይ መጥፎ ነገር የሚያደርገው። ከሁኔታ አንፃር ከችግሮች አንፃር ሰው ክፉ የሚሆነው ከዚህ አንፃር ከነበሩበት ቦታ ከነበሩበት እዛ አካባቢ ከዛ አንፃር ነው እንጂ ማንም ሰው ከእናቱ ማጠን ሲወጣ ነጭ ወረቀት ነበር። ለዛ ነው እንደሚያስፈልጋችሁ ነገር ያውቃል። ነገር ግን እግዚአብሔር የጻፈልን እንድንኖር መጀመሪያ ነፃ ፍቃዳችን እንስጥ። እዚህ የኦሪት ዘፍጥረት ምዕራፍ 2 ከቁጥር 17 ላይ እግዚአብሔር ለአዳም እንዲህ አለው፣ አዳም ሆይ ከነዛ ፍሬ ብላ፣ ነገር ግን ከዚህች ፍሬ የበላ ቀን ሞትን ትሞታለህ አለው። ያ ማለት ነፃ ፍቃድ አለ ማለት ነው። እግዚአብሔር በፍጹም ልብ በነፃ ፍቃድን ሰጥተ እግዚአብሔርን እንድታገለግለው ይፈልጋል እንጂ በጉልበትናና አምልከኝ አይልም እግዚአብሔር። ነፃ ፍቃዳችን ግን ለእግዚአብሔር ከሰጠን ህይወታችን ይባረካል። ባይዘዌ እግዚአብሔር እኮ ድህነትን አንዳንድ ሰዎች አሉ ሀብት የሚጠላ፣ እግዚአብሔር ሀብት ይወዳል። በሀብት እንድጸድቅ ግን ይፈልጋል። በዛ ገንዘብ ግን ትዕቢት እንዲኖርብህ አይፈልግም እግዚአብሔር። እና በአንድ ነገር ጀምራችሁ ቢዝነስ ይሁን ላይክ የተለያዩ ነገሮች አሉ። በቃ ትምህርትም ይሁን ላይክ በቃ ባለ ነገር በቃ ስኬታማ ካልሆንክ ወንድሜ ተው። ምን አለ ዳዊት? መዝሙረ ዳዊት መዝሙር 39 ላይ ገብታችሁ አንብቡ። መዝሙረ ዳዊት መዝሙር 39 ላይ እንዲህ ይላል፣ እኔ እንደ እናትና እኔም እንደ አባቶቼ እንግዳ ነኝ አለ። ሁላችንም እንግዳ ነን። ነገ ትሞታለህ፣ ነገ ትሞቻለሽ። እንዴ ጥለን ነው የምንሄደው። ለዚህ መከራ ለምትበላላት አለ፣ ለዚህ መከራ ለምትበይለት አለ ጥለሽ ነው። በዝምታ ነው የምትሄጂ። ስትቀበሪ እንኳን በቃ እንዴ አንድ አፈር ውስጥ ነው የምትገቢ። ያውን የሚሸት አፈር ውስጥ ነው የምንገባው እኔማ እናንተ ሁላችንም ማለት። ስለዚህ እናንተ እንግዶች ናችሁና ብዙም አትጨነቁ። ለዚህ ዓለም ሁላችንም እንግዳ ነን። ገብቷችኋል? ሞትን ያላየ ያልቀመሰ ሰው ሁሉ ይሞታል። ስለዚህ ግን ካንተ የሚጠበቀው ያቅምን ጣር፣ ያቅምሽን ጣሪ። ባልተሳካ ነገር ውስጥ ግን አትግቡ። ሁለተኛ ደግሞ የማትከበሩበት ቦታ እንዳትገኙ። ክብራችንን የሚነካ እናንተ ክብሯን ናችሁ። ለሰው እንኳን ባትከበሩ፣ ሰው ፊት እንኳን ምንም መናኛ ጉስቁልና ብትሆኑ፣ ጎስቃላ ብትሆኑ፣ መሀይም ለሰው ብትመስሉ፣ ለእግዚአብሔር ግን ውድ ልጆች ናችሁ እናንተ። እግዚአብሔርን ለእናንተ ሕይወትን ሰጥቷል። ክርስቶስ ልጁን ልኳል። እዚህ ወደ ኤፌሶን 1 ቁጥር 7 ላይ እንዲህ ይላል፣ ውድ ልጁን እንደጠጋው ባለጠግነት መጠን ቤዛነት አድርጎ ቤዛነትን አገኘን፣ በደሙ ቤዛነትን አገኘን፣ የኃጢአትን ደግሞ ስርየት የለብንም፣ ኃጢአትን ጠፋልን ይላል። አያችሁ እግዚአብሔር እኛም በጣም ስለወደደ ይሄን ሰጠ። ስለዚህ እናንተ ወጣቶች፣ በዚህ ዘመን ያላችሁ ወጣቶች ህይወታችሁን፣ ችግራችሁ ማንም አይረዳላችሁ፣ እግዚአብሔር ብቻ ነው የሚረዳላችሁ። ማንም እናት አትረዳ፣ አባት አትረዳ። አንዳንድ ሰዎች አሉና ኢቭን እሱ መሸሸጋው ደግሞ እሷ መሸጋ ትፈልጋለች። ግንስ የምክር መዓት ለሰው አማክረ ማንም ሰው ችግርን አይፈታልም። ችግር የሚፈታው እግዚአብሔር ብቻ ነው። ነፃ ፍቃድን ስጠው። ስትኖር ደሞስ የምትችለውን አድርግ። ሌላውን ነገርስ ለእግዚአብሔር ተው። ሞክር፣ ጥራ፣ ግረ የምትችለውን አድርግ። ከዛ ለነገ አትጨነቅ። በቃ አንተ ታውቃለህ በለው። በቃ እሱ ያቀልሃል። ምን አስጨነቀሽ እንዴ? እንግዲህ አኮንሽ አንቺ ይሄ ሁሉ እኮ በቃ አይናችን ሲያይ ጆሮ ሲሰማ ምናምን ስንራመድ እኮ ሞት ያለ አይመስልም ማለት በዝምታ ነው የምትሄጂው። በስምዛ ትሄዳለህ ወንድሜ። ስለዚህ ነፃ ፍቃድን ሰጥተህ ከእግዚአብሔር ጋር ኑር። ህይወትን ይባርክልሃል። እንግዳ ነህ አንተ፣ ለዚህ ዓለም እንግዳ ነህ። ዓለም ነገ እንደምትሞት ታውቃለች። ዓለም ታሰናብታለች። ስለዚህ ወንድሜ እህቴ ልብሽን ለእግዚአብሔር ስጥ፣ ልብሽን ለእግዚአብሔር ስጭ። ያኔ ሰላምሽ ይመጣል፣ ያኔ ሰላምን ይመጣል። ከዛስ እግዚአብሔር እመነኝ በፍጹም ልብ ሆነ አንተ አምላክን ከለመንክ ማለት ነው እግዚአብሔር የልብሽን መሻት በሙሉ ይፈጽምልሻል። እግዚአብሔር እኔ ምስክር ነኝ፣ ለዚህ ይፈጽማል። እግዚአብሔር እንድትራቡ፣ እንድትቸገሩ፣ እንድትጎሳቆሉ አይፈልግም ለማለት ነው። ይሄ ቪዲዮ አንዳንድ ሰዎች ለሚጨነቁ ሰዎች አሉና ኤርሚያስ 1 ትንቢተ ኤርሚያስ ምዕራፍ 1 ቁጥር 7 ላይ እንዲላል እግዚአብሔር ባረከኝ፣ እኔ ብላቴናኝን አትበል፣ እኔ ካንተ ጋር ነኝ አለው በእናቱ ማፀን ባርኮ። ስለዚህ ሁላችሁም የራሳችሁ መክሊት አላችሁ። ሁሉም የራሱ ጸጋ አለውና ጠንክሩ፣ በርቱ። ላለ ወጣቶች ይሄ ዘመንም ያልፋል። በርቱ፣ ጠንክሩ። ሰላም እግዚአብሔር ከእናንተ ጋር ይሁን። በጸሎታችሁ ደግሞ እኔ ወንድማችሁን አስቡኝ። አመሰግናለሁ።